የዓመቱ ልዩ ገበያ ተብለው የሚጠበቁ የጊፋታ በዓል ማብሰሪያ ገበያዎች ደግሞ የወላይታ ብሔር ዘመን መለወጫ በዓልን የሚያደምቁ በሴቶችም በወንዶችም ዘንድ በጉጉት የሚጠበቁ ልዩ ስፍራ የሚሰጣቸው የገበያ ቀናቶች ናቸው። ትልቅ ገበያ ላይ ነው። ለምሳሌ ለመግዛትም ለመሸመትም የሚከደው ለልጆች ልብስ ለሴት ልጆቹ ሚግዷ የሚባል አለ ጣታቸው ላይ የሚደረግ ወይም ብር ወይም ሌላም ነገር ይሁን ብቻ አንገት ላይ ለልጆቹ የሚደረግ ጌጥ ይደረጋል። ሚግዷ የሚባለው ጣታቸው ላይ የሚደረግ ይገዛል። ያ ሳይወደድ ለመግዛት ቅድም ያልኩትን ሴቶቹ ሳንቲም አስቀምጧልና ተቀማጭ ከዛ ብር ይዘው ለሴት ልጆቻቸው የሚገዛው ነገር ለወንድ ልጆቹ አባት ነው የሚገዛው፣ እሱ አይመለከትም። ከጊፋታ የዝግጅት ምዕራፍ ስራዎች አንዱ የጊፋታ ገበያዎች ናቸው። በተለይ በዓሉ የተቃረበ በሚመጣበት ጊዜ የሚውሉ በሶስት ሳምንታት ውስጥ የሚውሉ 3 ገበያዎች ናቸው። የመጀመሪያው ገበያ ሀሬ ሃይቆ የሚባል ገበያ ነው። ይሄ አንድ ሳምንት ሙሉ ይቆያል። በየአካባቢው በአንድ ሳምንት ውስጥ የሚውሉ ገበያዎች በጠቅላላ ሀሬ ሃይቆ ገበያ ነው የሚባለው። ስለዚህ ይሄ የሀሬ ሃይቆ ገበያ በአብዛኛው ቅድም እንደነገርነው ሰው አመቱን በሙሉ ለጊፋታ ሲል ያጠራቀማቸውን ነገሮች ወደ ገበያ ወስዶ የሚሸጥበት ከዛ ገንዘብ የሚያገኝበት ወቅት ነው። ሀሬ ሃይቆ ገበያ ሀሬ ሃይቆ ማለት ጥሬ ትርጉሙ አህያ መሰቃያ ገበያ ማለት ነው። ለምን ቢባል በአንድ ገበያ አንድ አህያ 2 ጊዜ 3 ጊዜ ከቤት እየሄደ እህል እየጫነ ወደ ከተማ ሊመጣ ይችላል። የአህያ ድካምን ለመግለጽ ነው በዋናነት ሀሬ ሃይቆ የተባለው። የአህያን ስቃይ ለማሳየት ነው። ሀሬ ሃይቆ የተባለው ለምሳሌ በጣም ጭኖ በአህያ እየጫኑ ለመሸጥም ለመግዛትም ገዝቶም ወደ ቤት ሲያመጡ ለመሸጥም ጭኖ ሲሄዱ አህያ የሚንከራተትበት ነው ሀሬ ሃይቆ ተብሎ የሚጠራው። ከዛ ቦቦዳ ገላ የሚባል አለ። ከሳምንት በፊት ጊፋታ ከመድረሱ ከአንድ ሳምንት ቀድሞ ነው። የቦቦዳ ገበያ አብዛኛው ሴቶች የሚገኙበት ገበያ ነው። የዕደ ጥበብ ውጤቶች በብዛት ወደ ገበያ የሚወጡበት ነው። የጊፋታ አንዱ ትልቁ እንትን ምንድነው የዕደ ጥበብ ምርትን ጠቀሜታም ለማህበረሰቡ ግንዛቤ እንዲኖር የሚያደርግ ነው። የዕደ ጥበብ ባለሙያዎችም ውጤት የሚያገኙበት ገበያ ነው በተለይ የጊፋታ በዓል። ስለዚህ ሽያጭና ሸመታው ከፍተኛ ነው በዛ ገበያ ላይ ለበዓሉ የሚያስፈልግ። ምክንያቱም የወላይታ ሰው ሁሉንም ጊፋታን በአዲስ ነገር ነው የሚቀበለው። ቤት ምጣድ እያለ ሌላ አዲስ ምጣድ ገዝታ ትሄዳለች። ቤት ማሰሮ እያለ አዲስ ማሰሮ ገዝታ ትሄዳለች እናት። ስለዚህ ሰፌድ ቤት እያለ ሌላ ሰፌድ ይገዛል። ወንፊት ቤት እያለ ሌላ ወንፊት። ቀጥሎ የሚመጣው ደግሞ ጎሻ ገበያ ይባላል። ጎሻ ጥሬ ትርጉሙ እብደት ማለት ነው። ሰዎች የሚይዙትን የሚጨብጡትን የሚያጡበት ገበያ ነው። በጣም በጊዜ ነው ገበያው የሚደራው። 6 ሰዓት በጠዋት 12 ሰዓት ጀምሮ ነው ገበያው የሚቆመው። ወይም ከዛ ወደ 3 ሰዓት 4 ሰዓት አካባቢ ገበያው በጣም ይደራል። ከዛ 5-6 ሰዓት ላይ ሰው ወደ ቤቱ ይመለሳል። በዛ ጊዜ ገበያውም ቶሎ ስለሚበተን የፈለጉትን አንደኛ በጣም የተጨናነቀ ገበያ ነው። በወንዶችም በሴቶችም የተጨናነቀ ገበያ ነው። ስለዚህ ሰዎች ሳይገዙ ከዛ በኋላ ለ2 ሳምንታት ገበያ ስለማይቆም ያልገዙት ነገር ሳይገዙ እንዳያመልጣቸው ሲባል ይገፋፋሉ፣ እርስ በርስ ይገጫጫሉ፣ ይረጋገጣሉ። ነገር ግን አይቀያየውም። አችጋለ ሹከትስ ወይም የዛሬ ሳምንት ይሁድ ይታረዳል እየተባለ ይሁድ እንዳለፈ ሰኞም ጎሻ ነው።
ማክሰኞም ጎሻ ነው፣ ሮብም ጎሻ ነው፣ ሐሙስም ጎሻ ነው፣ አርብም ጎሻ ነው። የመጨረሻ ሳምንት ቅዳሜም ጎሻ ነው። ከዛ በኋላ እሁድ ጧት ምናምን ውር ውር የሚል ሰው ካለ ቃየ ነው የሚባለው። ቃየ የሚባለው ለምንድን ነው? በቃ የመጨረሻ ከታረደ በኋላ ገበያ ለ15 ቀን የሚቆም ሰው የለም። ቃያ ማለት የተወሰነ ሰው የረሳውን ነገር ለመውሰድ የሚሄድ ነው። በእነኚህ ሶስቱ ገበያዎች የሚያስፈልገው ሽያጭና ሸመታ ከተደረገ በኋላ ሰዎች እቤታቸው ወስዶ ሲያዩ የሆነ የጎደለ ነገር ያጋጥማል። ወይም በጣም ትንሽ ነገር ጎሎ ሊሆን ይችላል። ጨው ልትረሳ ትችላለች እናት። ሌላም ቅመም አይነት ሊረሳ ይችላል። ትልቆቹ ላይ እነሱ አተኩሮ ትንሾቹን ሊረሱ ይችላሉ። ስለዚህ የእርድ እሁድ የባጭራ ቄራ ወይም ቅዳሜ ለእሁድ አጥቢያ ከሌሊቱ 10 ሰዓት ጀምራ በኩራዝ የምትውል ገበያ አለች። በባህሉ ያቺ ጠዋት እስከ 1 ሰዓት ድረስ ቢበዛ 1 ሰዓት ድረስ ወይም 2 ሰዓት ድረስ ትቆያለች ያቺ ገበያ። እዛች ላይ የቀረ ነገር ሄዶ ሰው ወዲያው ይገዛል እና ቃኤ ሂዱ ተብሎ ሰው ሮጦ ሄዶ የሚያስፈልገውን ገዝቶ ይመለሳል። ከዛ በኋላ ገበያ የሚባል ነገር የለም። ከዛ በኋላ እንግዲህ የመዝናኛ ጊዜ ነው።